ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። እንዴት አደራ? ቲክቶክ፣ ዩቲዩብ እንዴት ሆናችሁ? እንዴት አደራችሁ ማለት ነው። እንግዲህ ሩታዬና ደስታ በአዲስ ነገር በአዲስ ሙዚቃ እየዘፋፈኑ መጥተዋል ማለት ነው። ዛሬ በአዲስ ነገር ጠብቁን እያሏቸው ነው። እንደዚህ አምሮባቸው አሸብርቀው ማለት ነው። እናንተ የሄርሜላ ደጋፊዎች ሆናችሁ የአብርሽ ደጋፊዎች የሩታን የምትሳደቡ ሩታ ጀግናና ጀግና ብቻ ነች። የሩታን መሳደብ የለባቸውም ማለት ነው። ለራሱ ብላ ነው እንጂ እሷ እኮ ማሳሰብ ትችላለች። ያቺ ገንቧ እህቱ ደግሞ ማለት ነው ስለ ሕግ አታውቅም እንዴ? ስለ ሕግ እኮ ስም በማጥፋት እንኳን በዚህ አይነት ወንጀል በማሳሰር ቀርቶ ማለት ነው አሳስሯቸው ምን ብሏቸው እንደው አጠፋችኋት እንኳን ብሎ ስም በማውጣት በማጥፋት ማሳሰር ይቻላል። ስለዚህ ያቺ ትላታለች። ስለዚህ ሩታዬ እንዲሸብረቅ ብላ አምሮባት እንግዲህ ከአዲስ አበባን እየጎበኘች ዛሬ በአዲስ ነገር ከደስታ ጋር ይመጣሉ ማለት ነው። ፏ ብልጭ ብለሽ ነይ ቶሎ፣ ለማንም እጅ አትስጭ። እኔ እኮ የምትገርሙኝ ማለት ነው አንዳንዶቻችሁ የምትገርሙኝ የሄርሜላ ደጋፊዎች ነን የምትሉ ማለት ነው። ቆይ ግን ምን አስባችሁ ነው? ሩታ እኮ የሩታ ጊዜ እኮ ማለት ነው ሩታ እኮ ቀለበት አድርጋ አግብታ በሰርግ ነው እርግዝናዋን እንኳን እየተናገረችው ማለት ነው። እቺ ገና በሳምንት ሙሉ ጠፍታ ከርማ እንግዲህ ከአንዱ ወይም አንዱ አስረግዟት ሊሆን ይችላል። በአብሬሽ አሳቢ ተብላ የባለፈው ፍቅረኛው ሲያስረግዛት ማለት ነው ወደ አብሬሽ ያመጣችው ማለት ነው። ማንም እኮ አያውቅም። ውሸትም ሊሆን ይችላል። እና የሄርሜላ አድናቂዎች አትደሰቱ ማለት ነው። አትደሰቱ። እኔ ማለት የሩታ ጊዜ እንደዛ ብሎ ተቀብሏት ማለት ነው የሚሆነውን አቶ እንደው ቪዲዮ እናምጣላችሁ እንዴ? ቪዲዮ እናምጣላችሁ እንኳን እንደዚህ አንገቱን ሊደፋ ማለት ነው። በደስታ በፍቅር ነው የተቀበላት። አሁን እኮ ላስብበት ብሏል ነው ስልኩን እንኳን አያነሳም ብላ ከራሱ አፍ ነው የሰማችሁት። ታልሰማችሁ እንግዲህ መስማት። እኔ ያስረገዛት መቼም አቤል ነው ብዬ ነው የማስበው። አቤል ነው የሚያሸረግደው ማለት ነው። አቤል ነው ያሸረገደው። አቤል ነው ልጅ እየመጣለት የሚመስለው እንዴ። ቆይ እስኪ ምን ብታስቡ ነው? ምን እንትን ነው እንዲ? ጫጮት ነው እንዲ? በአመት የሚያስፈለፍለው የዶሮ አውራ ነው እንዲ? ቆይ እስኪ ስሙ። ገና ከምንም ስንትል ሳይል ከአንዷ ወልዶ ደግሞ የዛሬ አመት ከሌላዋ ጋር ልጅ እንደማያመጣ በምን ትተማመናላችሁ? እውነቴን ነው የምላችሁ። እንደዛ በደስታ በፍቅር የተቀበለው ሉልዬ ሲለገዝ እንኳን አሁን እንዳሮጌ ዕቃ ነው እንትን ብሎ የጣለው ማለት ነው። ለማየት እንኳን ተጠይፎታል ማለት ነው። ስለዚህ እናንተ የምታዳንቁ ሄርሜላ ጀግና ነች በልጅ ያሰረችው ምናምን የምትሉ ታስራ ቁጭ እንዳትል። እንኳን ቤተሰብ ያልተቀበለው ቀርቶና ቤተሰብ የተቀበለውንም ጥሎ መጥቷል ማለት ነው። ስለዚህ ደግሞ የሰው ልጅ እንባ የሰው እንደዛ እያለቀሱ የተላቀሱ እንትን ያሉት ያ ዙሮ ይመጣል ከሄርሜላ ጋር ታያላችሁ። እናንተ ለማየት ያብቃችሁ። ወይ አሁን ይቀጥላሉ አብርሽና ሄርሜላ። ውሸት እንደው ውሸት ደግሞ እርጉዝ አይደለችም። እርግዝናውም ውሸት ነው። ስለዚህ ሩታዬ እንግዲህ በአዲስ ነገር ከች ብላላችኋለች። ከእንግዲህ በኋላ እሷን አታንሷት ማለት ነው። እናንተ ቲክቶክ እና ዩቲዩብ ቁጭ ብላችሁ እዚህ እንትና መቸን ብላችሁ ተዘፍስፋችሁ ሰውን ስትሳደቡ የምታድሩ ማለት ነው። አትሳደቡ እንዴ! አትሳደቡ። ምን ታደርጋችሁ እንዴ? አዳሚ በአንቺ ላይ ቢከሰት ምን ልትሆኝ ነው? እዚህ ጋር የምትሳደቢው በሙሉ ማለት ነው። የአንቺ ባል ይሄንን ቢያደርግ እውነቴን ነው የምልሽ እንደ ሩታ አይደለም ገመድ ይዘሽ ታንቀሽ ነው የምናገኘሽ ማለት ነው። ስንቶቻችሁ ናችሁ አረብ ሀገር ሆናችሁ ኢትዮጵያ ባላችሁ ሌላ ሚስት አግብቶባችሁ ስንቶቻችሁ ናችሁ በሽተኛ ሆናችሁ የቀራችሁት ማለት ነው። እንደው ስንተማመን አንተናነቅ ብሏል። ስንተዋወቅ አንተናነቅ ነው አንናናቅ የሚባል ስም እንትላለ ተረት አለና አዳሚ በራስሽ ያልደረሰውን በራስሽ ሊደርስ የማትፈልጊውን በሰው ላይ ደርሶ እንደዚህ ስታፌጂ ጀግና ነች እንኳን አረገዘች እንኳን እንደዚህ ሆነች
ከዛ ጋር እኮ ገና አመት ያልሞላው ህጣን ልጅ አረብ የምን አመት ገና በ3 ወሩ እኮ ነው ጥሎት የመጣው ማለት ነው። በ3 ወሩ ከሆድ ውስጥ እያለ በ3 ወር ሞላው። እንዲህ 3 ወር አይሞላውም ጥሎት የመጣው። ስለዚህ ያ ነገር እንደማይከሰት በምንድን ነው የምታምኑት? በምንድን ነው እንትን የምትሉት? እኔ ካሁን በኋላ እንደው አብርሃም እንደው ልጅ እንደዚህ ታቅፎ ሊያሳድግላችሁ ወይ ነው ወደዛ እሱ አሁን በቃ ልቡ ተደፍኗል። ልቡ ድፍን ነው ያለው። ልቡ ድፍን ነው ያለው። ግማሾቻችሁ ደግሞ ውሸት ነው አብረው አልተኙም ምናምን ትላላችሁ። አይደለም እኔ መቼ አብሬ ተኝቼ ለምን አላለም እኮ ዝም ጭጭ ነው ያለው። ስለዚህ ሩታዬም ህይወትሽን መቀጠል አለብሽ። ህይወትሽን መጀመር አለብሽ። የምን ከሱ ጋር መልከስከስ ነው? ከሱ ጋር እንደው መገናኘት እራሱ የለብሽም። ለቻናሉ ብሎ እንኳን ቢጠራሽ እዛው ሩታ ተለለች እኮ የእሱ ቻናል እንደማይታይ እናውቃለን፣ ሁላችንም ማለት ነው። ሩታ ተለለች። እስቲ አንድ ቪዲዮ ብቻውን ለቆ ያውቃል? በቀደም ለታ ፊልም ላጠፋችው እንኳን ብሎ ከሩታ ጋር ነው የለቀቀበት ቪዲዮ ማለት ነው። እና አታስመስሉ፣ እንደው ሁላችሁም ወረኞች አታስመሰሉ። ሩታ ከሌለች አብርሃም ቪዲዮ ለቆ ያውቅም። እስቲ ከሩታ ውጭ እስቲ ግቡና ቻናሉ ነው እሱ ሲያስመስል ነው፣ ውሸቱን ነው። እኔ እንደሚመስለኝ ድራማ እየሰሩብን ነው፣ እየተጫወቱብን ነው እኛንም እንጂ ይህን ያህል ሰውን ካላደርገው እዚህ ጋር እዚህ ጋር አለገስኩ ገና ሳምንት ያልሞላው ግንትን እንደዚህ ምን ማለት ምንድን ነው የሚያምርሽ? ኧረ ተው እናቶቻችንን አታሰድቧቸው፣ እህቶቻችንን አታሰድቧቸው። ተው አታሰድቡን ሴቶች ተው። ሴት ልጅ እኮ ስታረግዝ ሊያምራት ይችላል። ግን እንዲህ በአደባባይ እንኳ ካግዙልኝ አብሬችን አንጡልኝ ስልክ ያላነሳልኝ ያለ ብደውል ይህ ታሁኑ አትሞላቀቅ እባክሽ። ሩታም እንዳንቺ አልሆነችም። ስለዚህ አብሬሽ ብትይ አብሬሽን እንኳን እኔ እንጃ እኔ አላውቅም። ዛሬ ማታ የሚከሰተውን ነገር ደግሞ ዙረን እናያለን ማለት ነው። ዙረን እናያለን። ጋሽዬ ይመጣሉ፣ ጋሽዬ እንጠራለሁ ነው ያለው። ምንም ቢሆን እንደው ሌሎቹ ቢተውሽ ዳኒ አይተውሽ ሄልሚላ እግዚአብሔርን እውነቴን ነው የምላቸው። እናንተ ቀልድ መስሏችኋል እሷ የሰራችሁ ስራ ማለት ነው። እናንተ ጀግንነት ጀብድ አድርጋችሁን የወሰዳችሁት ሄልሚላ የሰራችሁን ስራ ግን አንድ ቀን ስራ ሲጎል እንዴት እንደምትሆኑ ታውቃላችሁ። እንኳን 3 ቀን 4 ቀን እስር ቤት ገብታችሁ ማለት ነው በጥርጣሬ እሷ ቁጭ ብላ እንትዋን እያየች ቲክቶኳን ዩቲዩብዋን ቪዲዮ ሲለቀቅ እያየች ቁጭ ብላ በዚህ ምክንያት ጠፋሁ ብላ አሁን ሰው እንደዛ አበጣብጣ እንደዛ እንትን ብላ ዳኒ ሊለቃት ቦታ ያላችሁ እንደው ሩታና ኤፍሬም ለአብርሃም ብለው ሊተዋት ይችላሉ። ዳኒ ግን አይተዋትም። እናንተን ለማየት ያውቃችሁ። ዳኒ አይለቃትም፣ አብረሽንም አይለቀውም እንኳን እሷም ማለት ነው። ሰሞኑን ለምን እንደሆነ የሆነ ነገር እየሸረበላቸው ነው እንጂ ቁጭ ያለው ዳኒ ይለቃቸዋል ብላችሁ እናንተን ለማየት ያውቃችሁ። ሰሞኑን የሚለቀቀውን ቪዲዮ ለማየት ያውቃችሁ። ለምን በስም ማጥፋት እሷ ቁጭ ብላ ቪዲዮውን እያየች ሰውና ሰው ሲበጣበጥ እያየች አሁን ሁሉ ነገር ሲያሰራ እያየች እኮ ነው። ስልኳን እንትኑን መስመሩን ብታጠፋው እንትኑን አታጠፋው። እያየች ነው ቁጭ ብላ እያየች ነው። እቤቷ ውስጥ ነው ደግሞ ሌላ የትም አልሄደችም። እቤቷ ቁጭ ብላ ነው እያየች እየተከታተላቻቸው ተደብቀው ምናምን ድራማ ሲሰሩ ነው። ራሱ አብረሽ ድራማ ሲሰራ ነው እንጂ ሄርሜላ አልጠፋችም። ስለዚህ ሩትዬ ደግሞ በአዲስ ነገር እንደዚህ እኮ ብልጭ ብለሽ በልጠሻት ነው የተወሩ በልጠሻቸው ማለት ነው። በልጠሻቸው አንቺ ጀግና ነሽ። በእሷ ላይ ነው አናውቃህም እንዴት እንደመጣ በእሷ ላይ ነው። እዚህ እንጂ በቃ የውጭ እንኳን እንትን ሊሄድ ነው ወደ ምን ነበረው ወደ ጣና ሊሄድ ነው መሰለኝ በውጭ ራሱ። ስለዚህ የድሮ ፎቶ ነው ትሎ ከሩታ ሲመጣ እንደ የድሮ ቪዲዮውን እየገባችሁ እኔ እኮ እሱን እያየ የምስቀው ሳቅ እንዲህ ሰው ልጅ እንዲህ ሲለወጥ እንዲህ የሚያደርገውን ያሳጣል። በሮሸን ላይ ካደርጉ ለማለት ነው።